እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ላይ ሌሰን 4 ላይ የምናየው ቻርለስ ሎውን እና ሁለቱ ኤክሰርሳይዝ ዛት ኢዝ ቦይለስ ሎው ላይ የወጣውን 3.3 እና ቻርለስ ላይ የወጣውን ኤክሰርሳይዝ 3.4 ነው ይሆናል። ቻርለስ ሎውን ካየን በኋላ ስለዚህ እንግዲህ ይሄን ቻርለስ ሎውን ከጨረስን በኋላ ምን ልትረዱ ይገባችኋል? ስቴት ቻርለስ ሎው ምን እንደሚል ስቴት ማድረግ መቻል አለባችሁ። ኮንዳክት አን አክቲቪቲ ቱ ሾው ቼንጅስ ኢን ቮሊዩም ኤንድ ቴምፕሬቸር ኦፍ ጋዝ to illustrate Charles Low plot and apply Charles Low in solving problems considering the three parameters volume, pressure and temperature እነዚህን ኮንሲደር በማድረግ የተጠየቁ ሪኳየርዶችን በተሰጠው ጊቭን ላይ ተንተርሳችሁ ካልኩሌት ማድረግ መቻል አለባችሁ። ስለዚህ during this brainstorming ቻርለስ ፋውንድ እንግዲህ ቻርለስ ማን ነው ያላችሁ እንደሆነ ከቦይለስ በኋላ ምርምርን ያካሄደ ሳይንቲስት ነው። ጃኮስ ቻርለስ ይባላል። ፍራንች ፊዚሻን ነው። ስለዚህ who was the first person to fill ባሎንን በሃይድሮጅን ጋዝ ሞልቶ የመጀመሪያውን ባሎንን ወደ አየር ሲያንሳፍፍ የነበረ የመጀመሪያው ፊዚሻን ነው። ስለዚህ ምንድነው ያገኘው? he found that the volume of gas at constant pressure increase linearly with the temperature of the gas at constant pressure እንግዲህ ፕሬሸርን ኮንስታንት አድርገን volume of gas increase linearly እንግዲህ እዚህ ጋር ዜሮ ነው። ከዚህ በኋላ ኔጋቲቭ ፕሎት ነው። እንግዲህ ብዙ ጊዜ እዚህ ጋር ዜሮ ሲሆን ኔጋቲቭ ፕሎትን ኤክስትራ ፕሎት ማድረግ እንችላለን። ስለዚህ እዚህ ጋር ቮሊዩም ሲጨምር ቴምፕሬቸርም ይጨምራል። ለምን? እንግዲህ አቨሬጅ ኬኔቲክ ኤነርጂ ኦፍ ጋዝ ኢንክሪዝ ዊዝ ቴምፕሬቸር ብለናል። ለምን? ሃፍ ኦፍ ኤምቪ ስኩዌር ቮሊዩም ኦፍ ጋዝ ቴምፕሬቸር ይሄ ስፒድ ቢሆን እንኳን ቮሊዩም ኦፍ ጋዝ ቴምፕሬቸር ሲጨምር ኮሊዥን ወይም አትራክሽን ዋሉ ላይ እነሱ ካሉበት ዋል ላይ ኮሊዥኑ ስለሚጨምር ቮሊዩሙ በዛው ልክ ይጨምራል፣ ይሰፋል ማለት ነው። ስለዚህ ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር አት ኮንስታንት ፕሬሸር። ቴምፕሬቸር ስኬል ከበፊቱ ስላይድ ላይ ምን አለ? ኦን ዘ ቴምፕሬቸር ስኬል ዜር ኢዝ ኤክስትራ ፕሎት ቱ ዊች ኤክስቴንድስ ቱ ኔጋቲቭ ኬልቪን። አሁን ወደዚህ በኬልቪን ነው፣ ወደዚህ ኤክስቴንድ ብናደርገው ኤክስትራ ፕሎት አለ። ስለዚህ ያ ኔጋቲቭ ኬልቪን ነው። በዲግሪ ሴልሺየስ ካሰላን ኔጋቲቭ 273 ዲግሪ ሴልሺየስ ነጥብ 15 አለች። ይሄ ደግሞ ወደ ምን ሪሌሽን ያማራ? ዲግሪ ኬልቪን ከበፊቱ እንዳየን ኢዝ ኢኳልስ ቱ ዲግሪ ሴልሺየስ ፕላስ 273። አሁን ዲግሪ ኬልቪን 0 ሆነ ማለት ዲግሪ ሴልሺየሱ ስንት ይሆናል ማለት ነው? ኔጋቲቭ 273 ነጥቡ እንዳለ ነው። ነጥብ 15 አለ። ይሄ ቴምፕሬቸር ምን ተብሎ ይጠራል? On the temperature Kelvin scale, the point is negative or 0 Kelvin is called absolute temperature ተብሎ ይጠራል ማለት ነው። absolute temperature ብለን እንጠራዋለን። which is theoretically the lowest attainable temperature። ነገር ግን ኤክስፐሪመንታሊ ይሄ ሊሆን አይችልም። ኔጋቲቭ ቴምፕሬቸር ለጋዞች የለም። ቲዮሪቲካሊ ግን the lowest attainable temperature የሚባል ቴምፕሬቸር ነው ኔጋቲቭ 273 ዲግሪ ሴልሺየስ ምንለው ማለት ነው። ስለዚህ አቨሬጅ ኪኔቲክ ኤነርጂ ኦፍ the gas molecule is closely related to Kelvin temperature። ስለዚህ ቻርለስ ከዚህ በመነሳት ምንድነው ያለው? the volume of fixed gas at constant pressure varies directly with Kelvin temperature at what condition? constant what pressure። እንግዲህ ቦይለስ ላይ ኮንስታንት ምን አድርገን ነው የወሰድነው? ቴምፕሬቸር። ስለዚህ እዚህ ጋር ደግሞ ኮንስታንት ፕሬሸር ፊክስ አድርገን ስንሄድ ማለት ነው። ስለዚህ ኢኩዌሽኑን ኮንስታንት ፕሮፖርሽናሊቲ ጋር ሪሌት ስናደርግ ዘን ቮሊዩም ኢዝ ኢኳልስ ቱ ፕሮፖርሽናል ኮንስታንት ታይምስ ቴምፕሬቸር ይሆናል ማለት ነው። ኢኩዌቲንግ ፎር ፕሮፖርሽናሊቲ ኮንስታንት ኬ ኢኩዌት ብናደርግ ቮሊዩም ኢዝ ኢኳልስ ቱ ኬ ታይምስ ቲ ዘን ኦቨር ቲ ዊ ጌት ኬ ኢዝ ኢኳልስ ቱ ቪ ኦቨር ቲ ዊች ኢዝ ምን ይሆናል ማለት ነው?
ኮንስታንት ነው ማለት ነው። which is ኮንስታንት ፕሮፖርሽናሊቲ ኮንስታንት ነው ማለት ነው። ሲኤስቲ ማለት ኮንስታንት ለማለት ነው። ይሄ ፕሮፖርሽናሊቲ ኮንስታንት ይባላል። ቪ እንግዲህ ቮሊዩም ነው፣ ቲ ቴምፕሬቸር ነው። ሆኖም አንድ ኮንቴነር ላይ እንግዲህ ቻርለስ ሎው ካን ቢ ዳይሬክትሊ አፕላይ የሚያደርገው ቴምፕሬቸር እና ቮሊዩም የተለያዩ ቢኖሩት፣ ስለዚህ ይሄ ፕሮፖርሽናሊቲ ወዴት ኤክስቴንድ ያደርጋል ማለት ነው። ከአንድ በላይ ከሆነ V1 ኦቨር T1 ኢዝ ኢኳልስ ቱ V2 ኦቨር T2 ኢዝ ኢኳልስ ቱ ምን ይሆናል? ፕሮፖርሽናሊቲ ኮንስታንት K ይሆናል። ሆኖም ግን ኦልሶ ብዙ ቮሊዩም እና ብዙ ቴምፕሬቸር ቢኖርም V3 ኦቨር T3 ኢዝ ኢኳልስ ቱ V4 ኦቨር T4 ኢዝ ኢኳልስ ቱ ምን ጋር ይሆናል ማለት ነው? Vn ኦቨር Tn ጋር እኩል ነው። ዛት ኢዝ ፕሮፖርሽናሊቲ ኮንስታንትን ይሰጣል ማለት ነው። ለምን? ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር ስላልነ። ስለዚህ ስለ ቻርለስ ይሄን ካወራን ኤክሰርሳይዝን ኤግዛምፕል ስለምናደርግ ሌት ዊ ዱ ኤክሰርሳይዝ ኦን ቦይለርስ ሎው which is exercise 3.3 እንግዲህ ከቫሪያብሎች ጋር እዚህ ቮሊዩም፣ ቴምፕሬቸር፣ ፕሬሸር፣ ሞል ጋር ተገናኝቶ ያለው ኤክሰርሳይዝ ነው። እንግዲህ 500 ሚሊ ሜትር ሜርኩሪ ወደ አትሞስፌር ወደ ቶር እና ወደ ሴንቲሜትር ሜርኩሪ ቀይሩ ነው የሚለው። እንግዲህ እነዚህ የፕሬሸር ዩኒቶች ናቸው። የፕሬሸር ዩኒት ኢንተር ሪሌሽንሺፕ ካየን እንግዲህ አተምን ወዴት ቀይሩ ነው የተባልነ ማን ነው? ሚሊሜትር ሜርኩሪን ወደ አተምና አጌን ቶር እና ወደ ሴንቲሜትር ሜርኩሪ ነው ቀይሩ የተባል ነው። እንግዲህ እንደምናስታውሰው አንድ አተም ማለት አንድ አተም ስንት ሚሊሜትር ሜርኩሪ ጋር እኩል ነው? ከባለፈው ስላይድ ላይ እንደምታስታውሱ 760 ሚሊሜትር ሜርኩሪ ጋር እኩል ነው አንድ አተም ምንለው 760 ሚሊሜትር ሜርኩሪ ጋር። ስለዚህ አሁን የተሰጠን 500 ሚሊሜትር ሜርኩሪ ነው። 500 ሚሊሜትር ሜርኩሪ ዘን ወደ አተም ስንቀይር ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርግ እነዚህ ፋክተሮች ይጣፋሉ። ዜሮን በዜሮ ትጠፋለች። ዘን ኤክስ ታይምስ 76 እኩል ነው ምን ይሆናል? 50 አተም ይሆናል። አተሙ ከየት የተወሰደው? ችኛው አተም። ስለዚህ ኦቨር 76 ስለዚህ ዊ ካን ጌት ስለዚህ ይሄ ኳንቲቲ ይመጣል ማለት ነው። ስለዚህ 500 ሚሊሜትር ሜርኩሪ ማለት ይሄ አተም ጋር እኩል ነው። ሌላ ይሄን አተምን ካገኘን ይሄን ዳይሬክትሊ መቀየር እንችላለን። ይሄን ወደ ተጠየቅነው መቀየር እንችላለን። ወደ ጦር ቀይሩ ነው የተባልነ። እንግዲህ ቶርንንና ምን ማገናኘት ነው ማለት ነው? ሚሊሜትር ሜርኩሪን ማገናኘት ነው ማለት ነው። ስለዚህ አንድ ማን ነው 760 ሚሊሜትር ሜርኩሪ ከአተም እንነሳ ሞር ግልጽ እንዲሆንላችሁ አንድ አተም እኩል ነው 760 ማን ጋር እኩል ነው? ሚሊሜትር ሜርኩሪ ጋር እኩል ነው። ሚሊሜትር ሜርኩሪ ጋር እኩል ነው። ዘንድ ይሄኛው ደግሞ 76 ሴንቲሜትር ሜርኩሪ ጋር እኩል ነው። አጌን ይሄ ደግሞ ወደ ቶር ስንቀይረው 760 ቶር ጋር እኩል ነው። 760 ቶር ጋር እኩል ነው። ስለዚህ አንድ ሚሊሜትር ሜርኩሪ ምን ጋር እኩል ነው? አንድ ቶር ጋር እኩል ነው ማለት ነው። አንድ ቶር ጋር እኩል ነው። ስለዚህ ዚስ ካምቢ የተጠየቅነው ስንትን ነው? 500 ሚሊሜትር ሜርኩሪ ስንት ቶር ይሆናል ነው የተባልነ። ኢዝ ኢኳልስ ቱ ኤክስ ማለት እንችላለን። ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ይጠፋል። ኤክስ ኢዝ ኢኳልስ ቱ ስንት ቶር መሆን ይችላል ማለት ነው? 500 ቶር ነው ማለት ነው። 500 ቶር። ስለዚህ 500 ሚሊሜትር ሜርኩሪ 500 ቶር ጋር እኩል ነው ማለት ነው። ዘን አሁን ወደ ሴንቲሜትር ሜርኩሪ ቀይሩ ነው የተባልነው። ስለዚህ 1 ሴንቲሜትር ሜርኩሪ ኢዝ ኢኳልስ ቱ 10 ሚሊሜትር ሜርኩሪ ጋር እኩል ነው። ስለዚህ 500 ሚሊሜትር ሜርኩሪ ስንት ሴንቲሜትር ሜርኩሪ ይሆናል? ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ
0 በ0 ዘን ኢዝ ኢኳልስ ቱ ኤክስ እዚህ ጋር እንላለን። ዘን ኢኩዌቲንግ ፎር ኤክስ ኢዝ ኢኳልስ ቱ ስንት ይሆናል ማለት ነው? 50 ሴንቲሜትር ሜርኩሪ ጋር እኩል ነው ማለት ነው። 500 ሚሊሜትር ሜርኩሪ። ሌላው ቢ ላይ ያለው 100 ዴሲሜትር ኪዩብን ወደ ምን ቀይሮ ነው የሚለው? ወደ ሚሊ ሊትር፣ ወደ ሴንቲሜትር ኪዩብ፣ ወደ ሊትር እና ወደ ሜትር ኪዩብ ቀይሩ ነው የሚለው። ከዛ በፊት ግን ሪሌሽንሺፕን ስናስታውሳቸው 1 ሊትር ኢዝ ኢኳልስ ቱ 1 ዴሲሜትር ኪዩብ ጋር እኩል ነው። 1 ዴሲሜትር ኪዩብ ጋር ዘን ሜትርንም ተጠይቀናል። 1 ሜትር ኪዩብ እኩል ነው ስንት ሊትር ጋር እኩል ነው? 1000 ሊትር ጋር እኩል ነው። 1000 ሊትር ጋር ስለዚህ 1000 ሊትር ጋር እኩል ነው። ሌላ 1 ሜትር ኪዩብ ማን ጋር እኩል ነው? 1 ሚሊየን ኦር 10 ፓወር ኦፍ 6 ማለት ይቀላል ነበረ። 1 ሚሊየን ሴንቲሜትር ኪዩብ ጋር እኩል ነው። ዘን ይሄን በማየዝ 100 ሴንቲሜትር ወደ ምን ቀየር? መጀመሪያ እንደቀላል እንደፈለግን መቀየር እንችላለን። 100 ወደ ዴሲሜትር ኪዩብን እና ምን አላገናኛንም? ሚሊ ሊትርን አላገናኛንም። ስለዚህ አንድ ሊትር እኩል ነው 1000 ሚሊ ሊትር ጋር እኩል ነው 1000 ሚሊ ሊትር ጋር። ስለዚህ 1 ዴሲሜትር ኪዩብ ስንት ሚሊ ሊትር ጋር እኩል ማለት ነው? 1000 ሚሊ ሊትር ጋር እኩል ነው ማለት ነው። ስለዚህ መጀመሪያ ወደ ሚሊ ሊትር እንቀይረ። 1 ዴሲሜትር ኪዩብ እኩል ነው 1000 ሚሊ ሊትር ከሆነ 100 ዴሲሜትር ኪዩብ ስንት ሚሊ ሊትር ይሆናል? ዴሲሜትር ኪዩብ በዴሲሜትር ኪዩብ ይጣፋል። ስለዚህ እዚህ ጋር ኤክስ ቫሪያብል ይቀራል። ስለዚህ ኤክስ ኢዝ ኢኳልስ ቱ 100,000 100 ሲባዛ 1000 ነው እንግዲህ 100,000 ሚሊ ሊትር ጋር እኩል ይሆናል ማለት ነው። ሌላው ወዴት ሴንቲሜትር ኪዩብ ጋር ኮንቨርት አድርጉ ይላል፣ ወደ ሴንቲሜትር ኪዩብ። ስለዚህ ሴንቲሜትር ኪዩብንና ሚሊ ሊትርን ስናገናኛቸው ደግሞ 1 ሚሊ ሊትር አንድ ካላም ብንቀይር ተሻለ ይሆናል። 1 ሚሊ ሊትር ኢዝ ኢኳልስ ቱ 1 ሴንቲሜትር ኪዩብ ጋር እኩል ነው 1 ሴንቲሜትር ኪዩብ ጋር። ስለዚህ እዚህ ጋር ስንት አግኝተናል ማለት ነው? 100,000 ሚሊ ሊትር 100,000 ሚሊ ሊትር እኩል ነው ኤክስ ሴንቲሜትር ኪዩብ። ሚሊ ሊትር በሚሊ ሊትር ይጣፋል። ስለዚህ ኤክስ ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? 100,000 ሴንቲሜትር ኪዩብ ይሆናል ማለት ነው። 100,000 ሴንቲሜትር ኪዩብ ይሆናል። አሁን ደግሞ ወዴት ቀይሩ ይላል? ወደ ሊትር። እንግዲህ ወደ ሊትር ቀይሩ ስንባል እዚህ ጋር ሬዴት አድርገናል። አንድ ዴሲሜትር ኪዩብ እኩል ነው ምን ጋር? 1 ሊትር ጋር እኩል ነው። ስለዚህ 100 ዴሲሜትር ኪዩብ እኩል ነው ኤክስ ሊትር። ዴሲሜትር ኪዩብ በዴሲሜትር ኪዩብ ይጣፋል። ኤክስ ኢዝ ኢኳልስ ቱ ስንት ይሆናል? 100 ሊትር ይሆናል ማለት ነው። 100 ሊትር ይሆናል። መጨረሻው እንግዲህ ወደ ሜትር ኪዩብ ቀይሩ ነው የሚለው። እንግዲህ 1 ሜትር ኪዩብ እኩል ነው 1000 ሊትር ከሆነ ዘን ወደ ቀይር ነው የተባልነ 100 ኦር እዚች ጋር ኢዝ ኢኳልስ ቱ ማለት እንችላለን። ኢዝ ኢኳልስ ቱ 1000 ዴሲሜትር ኪዩብ ከሆነ እንግዲህ ሜትር እና ዴሲሜትር እናገናኝ ነው ማለት ነው። 100 ዴሲሜትር እዚህ ጋር 100 ዴሲሜትር ኪዩብ ኢዝ ኢኳልስ ቱ ሃው ማች ሜትር ኪዩብ? ዴሲሜትር ኪዩብ በዴሲሜትር ኪዩብ ይጣፋል። ዘን 20 በ20 ይጣፋል። ኤክስ ክሪስ ክሮስ እናድርጋት። ኤክስ ኢዝ ኢኳልስ ቱ 10 ታይምስ ኤክስ ኢዝ ኢኳልስ ቱ ይሄኛውና ክሮስ የምናደርገው 1 ሜትር ኪዩብ ታይምስ እዚህ ጋር ምንም ይቀራ የለም አንድ ነው ኦቨር 10 ስለዚህ ኤክስ ኢዝ ኢኳልስ ቱ ትሆናለች። ኤክስ ኢዝ ኢኳልስ ቱ 0.10
1 ሜትር ኪዩብ ትሆናለች ማለት ነው። ኦቨር 10 1 ኦቨር 10 ሜትር ኪዩብ ማለት እንችላለን ማለት ነው። እዚህ ላይ ያለው ዲግሪ ሴልሺየስን ወደ ኬልቪን እና ፋራናይት ቀይሮ ነው የሚለው። እንግዲህ ዲግሪ ሴልሺየስ ተሰጥቷል። መጀመሪያ ካን ቼንጅ ቱ ኬልቪን ኢዝሊ ዘን ኬልቪን ምንድነው የተባለው? ኬልቪን ዲግሪ ኬልቪን ኢዝ ኢኳልስ ቱ ዲግሪ ሴልሺየስ ፕላስ 273.15 አለች። ያችን ኮንሲደር ታደርጋላችሁ። ስለዚህ 54 ዲግሪ ሴልሺየስ ሲደመር 273 ኢዝ ኢኳልስ ቱ 7 ጋር 12 327 ኬልቪን ይመጣል ማለት ነው። ወደ ኬልቪን ስንቀይረው ሌላ ወደ ፋራናይት ስንቀይር እዚህ ጋር ጎን ለጎን መስራት እንችላለን። ፕላስ 32 እንግዲህ 9/5 ታይምስ ዲግሪ ሴልሺየስ ስንት አለ? እዚህ ጋር 54 ተሰጥቶናል። 54 ሲደመር 32 ስለዚህ ካልኩሌት አድርጋችሁ ስታመጡ ቫልዩ 129.2 ምን ይመጣል? ፋራናይት ይመጣል ማለት ነው። ስለዚህ እንዲያደርገን ሪሌሽንሺፓቸውን ካልኩሌት ማድረግ እንችላለን። ወደ ቦይለስ ሎው ኤክሰርሳይዝ ስንመጣ ኤክሰርሳይዝ 3.4 ምን ይላል? a certain gas occupy volume of this amount at pressure of this amount. If its volume is increased to this, what would be the new pressure of the gas assuming temperature remains constant ነው። እንግዲህ ቦይለስ ምንድን ነው የሚለው? ቴምፕሬቸር ኮንስታንት አድርገን ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ዋት ፕሬሸር ጋር። ስለዚህ ጊቭናችን እናወጣለን። ዊ ሃቭ ጊቭን ምን አለን? የመጀመሪያ የተሰጡ ቮሊዩም 1 ኢዝ ኢኳልስ ቱ 10 ሜትር ኪዩብ አለ። ፕሬሸር 1 ዊ ሃቭ 100 ፓስካል ኪሎ ፓስካል አለን። ሌላኛውም ተሰጥቶናል። ቮሊዩም 2 ተሰጥቶናል። ቮሊዩም 2 ኢዝ ኢኳልስ ቱ 20 ሜትር ኪዩብ ተሰጥቶናል። ሪኳየርዳችን የሚሆነው ዋት ዊል ቢ ኒው ፕሬሸር አዲሱ ዛት ኢዝ ፕሬሸር 2 ስንት ይሆናል? አሁን እንግዲህ ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ቱ ፕሬሸር ብለናል። ቮሊዩም 1 ከቮሊዩም 2 ያንሳል። ቮሊዩም ጨምሯል። ፕሬሸር ደግሞ ምን ማድረግ አለበት? ይቀንሳል ይጨምራል? መጀመሪያ ኤስቲሜት ማድረግ ነው። ስለዚህ ኢንቨርስሊ ፕሮፖርሽናል ከሆነ ቮሊዩም ከጨመረ ፕሬሸር መቀነስ አለበት። P1 V1 is equals to P2 V2 ስለዚህ ካልኩሌት እናድርገው P2 ነው። ዘን ኦቨር P2 we get V2 ኦቨር V2 ነው እንጂ V2 ይሄኛው ይጠፋል። P2 ፕሬሸር 2 is equals to P1 V1 ኦቨር P2 V2 ዘን ቀጣይ ስላይድ ላይ እንሄድ። ስለዚህ ይሄን ሳብስቲቲዩት ስናደርግ we have P2 is equals to volume 1 ስንት አለን? V1 10 ሜትር ኪዩብ አለን። 10 ሜትር ኪዩብ አለን። P1 ስንት አለን? 100 ኪሎ ፓስካል አለን። 100 ኪሎ ፓስካል ኦቨር 2 ስንት አለን? 20 ሜትር ኪዩብ አለን። 20 ሜትር ኪዩብ በሜትር ኪዩብ ይጠፋል። 0 በ0 ትጠፋለች። በሁለት 1 በ2 50 5 10 ለ2 ማለት። ስለዚህ P2 ስንት ሆነ ማለት ነው? 50 ኪሎ ፓስካል። ስለዚህ ከ50 ከ100 ወደ 50 ወርዷል ማለት ነው። ሌላው ሁለተኛው ጥያቄ ሲሊንደር ኢኩይፕድ ዊዝ አን ሞቬብል piston has an applied pressure of 4 atmosphere and volume of 6 liter. What is the volume of the cylinder if the applied pressure is decreased to 1 atmosphere? ስለዚህ ፕሬሸር ቀንሷል። ቮሊዩም ምን መሆን አለበት? ከ6 በላይ መሆን አለበት። ስለዚህ V1 we have 6 liter, P1 we have 4 atom, P2 1 atom. ዘን ወደ ኔክስት ስላይድ ስንገባ ስለዚህ የሁለተኛው ጥያቄ ጊቭን ብቻ ነው የምናወጣው። ጊቭናችን we have P1 is equals to 4 atom አለን። 4 atmosphere አለን። V1 is equals to 6 ሊትር አለን። P2 is equals to ዲክሪዝ አድርጓል ወደ 1 atmosphere። ዘን ሪኳየርዳችን የሚሆነው ኒው ቮሊዩም ነው። ስለዚህ V2 is equals to how much? ሶሉሽናችን ጋር ስንገባ P1 V1 is equals to P2 V2 ይሆናል።
ዘን ካልኩሌት አድርጉ የተባልነው ቪቱን ነው ኦቨር ፒቱ እንላለን ኦቨር ፒቱ። ስለዚህ ቪቱ ኢዝ ኢኳልስ ቱ ፒ1 ቪ1 ኦቨር ፒቱ ይሆናል። ዚስ ኢዝ ኢኳልስ ቱ ዊ ሃቭ ፒ1 ፎር አትሞስፌር ታይምስ ዊ ሃቭ ቪ1 6 ሊትር ኦቨር ዊ ሃቭ ፒ2 1 አትሞስፌር። ስለዚህ አትሞስፌር በአትሞስፌር ይጠፋል። 6 ሲባዛ 4 ጌት 24 ሊትር እናገኛለን። ስለዚህ 6 ወደ 24 አድጓል። ምን አድጓል ማለት ነው? ቮሊዩሙ ጨምሯል ማለት ነው። ለምን? ፕሬሸር ስለቀነሰ። ለምን? ቦይለርስ ሎው ቮሊዩም እና ፕሬሸር ኢንቨርስሊ ፕሮፖርሽናል ነው አት ኮንስታንት ቴምፕሬቸር ስለሚል። ሌላው እዚህ ጋር መጨረሻው ኤክሰርሳይዝ የምንሰራው ከቻርልስ ሎው የወጣውን ነው። ስለዚህ ቻርልስ ምንድን ነው የሚለው? ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር አት ኮንስታንት ፕሬሸር ነው የሚለው። ዘን የመጀመሪያውን ጥያቄ እዚህ ጋር ስንሰራ አት ኮንስታንት ፕሬሸር ባይ ዋት ፍራክሽን ኦፍ ኢትስ ቮሊዩም ዊል ኤ ኳንቲቲ ኦፍ ጋዝ ቼንጅ ኢፍ ዘ ቴምፕሬቸር ቼንጅስ ፍሮም ዚስ ቱ ዚስ። ስለዚህ አት ኮንስታንት ፕሬሸሩ ኮንስታንት ነው። ዋት ፍራክሽን ኦፍ ኢትስ ቮሊዩም ዊል ኳንቲቲ ኦፍ ጋዝ ቼንጅስ። እንግዲህ ቴምፕሬቸሩ ተሰጥቶናል፣ ፕሬሸሩ ኮንስታንት ነው። ቮሊዩሙ ወዴት በስንት ያህል ይቀይራል? ዊ ሃቭ ጊቭናችን ምን አለ ማለት ነው? ቴምፕሬቸር 1 ቴምፕሬቸር ቲ1 ኢዝ ኢኳልስ ቱ ኔጋቲቭ 173 ዲግሪ ሴልሺየስ አለን። ቴምፕሬቸር 2 27 ዲግሪ ሴልሺየስ አለን። ስለዚህ ሁለቶቹም ወደ ኬልቪን መቀየር አለባቸው። ይሄኛው ፕላስ 273 ስንል 273 እነዚህ 100 ብቻ ይቀራል 100 ዲግሪ ሴልሺየስ። ይሄኛውንም ስንጨምር 300 ኬልቪን ይሆናል 300 ኬልቪን፣ ይሄኛው ኬልቪን። ዘን ቮሊዩምስ ምን ይሆናል? እንግዲህ አትዋት ቮሊዩም 1 ኢዝ ኢኳልስ ቱ ቮሊዩም 1 ነው። ቮሊዩም 2ም እኩል ነው ቮሊዩም 1 ጋር እኩል ነው። ዘን እዚህ ጋር ሪኳየርድ የምናደርገው ማንን ነው? አትዋት ባይ ዋት ፍራክሽን ኦፍ ቮሊዩም 2 ነው የተጠየቅ ነው። ቮሊዩም 2 ቪ2 ኢዝ ኢኳልስ ቱ ሃው ማች። ወደ ሶሉሽን ስንገባ ፒ1 ማን ቪ1 ኦቨር ቲ1 ኢዝ ኢኳልስ ቱ ቪ2 ኦቨር ቲ2 ነው። ዘን ኢኩዌት ስናድርገው ቪ2ን እንዲህ ክሪስ ክሮስ ስናድርገው ቪ2 ቲ1 ኢዝ ኢኳልስ ቱ ቪ1 ቲ2 ይሆናል። ዘን ኦቨር ቲ1 ኦቨር ቲ1። ስለዚህ ቲ1 በቲ1 ይጣፋል። ቪ1 ኢዝ ኢኳልስ ቱ ያ ቪ2 ነው ካልኩሌት የምናደርገው። ቪ2 ኢዝ ኢኳልስ ቱ ቪ2 ኢዝ ኢኳልስ ቱ ቲ1 መጀመሪያው ስላይ ላይ የጻፍነው ቪ1 ኦቨር ቲ1 ይሆናል ማለት ነው። ቲ2 ቪ1 ኦቨር ቲ1 ዚስ ኢዝ ኢኳልስ ቱ እንግዲህ ቲ2ችን ስንት አለ? 300 ኬልቪን አለን ታይምስ ቪ1 ኦቨር ቲ1ችን ስንት አለ? 100 ኬልቪን አለ። ስለዚህ ዜሮዎች ይጣፋሉ። ምን ቀረ? 3 ሲካፈል 1 ኦቨር ማይን ታይምስ ቪ ነው። ስለዚህ ቪ2 ኢዝ ኢኳልስ ቱ 3 ታይምስ ኦፍ ቪ1። ስለዚህ አትዋት ቴምፕሬቸር ቮሊዩም ቼንጅ ነው ማን አትዋት ቮሊዩም ዊዝ ቼንጅ ነው የሚለው ባይ ዋት ፍራክሽን ኦፍ ኢትስ ቮሊዩም ዊል ኳንቲቲ ኦፍ ጋዝ ቼንጅ። እንግዲህ ቴምፕሬቸር ጨምሯል፣ ቮሊዩም መጨመር አለበት፣ በ3 እጥፍ ይጨምራል ማለት ነው ከመጀመሪያው። ሌላው ሁለተኛው ጥያቄ አት ዋት ቴምፕሬቸር ዊል ዘ ቮሊዩም ኦፍ ጋዝ ቢ ሃልቭድ doubled and tripled at constant pressure if the original temperature is 17 degrees Celsius. next slide date እንግዲህ እዚህ ጋር ኤ ላይ ምንድነው የተጠየቅነው? at what temperature ነው የተጠየቅነው። ከሁሉም ላይ ጊቭናችን ምን አለ? ቴምፕሬቸር 1 17 ዲግሪ ሴልሺየስ እንግዲህ ለሁሉም ተሰጥቷናል። ወደ ኬልቪን መቀየር ይጠበቅብናል። v1 is equals to v1 ነው። ዘን ፋይናል ቴምፕሬቸር ተጠይቀናል። v2 is equals to v1 ምን ሆኗል ማለት ነው? ሃፍ ሆኗል ማለት ነው። v2 is equals to 1/2 v1 ይሆናል።
ስለዚህ ወደ ሁለተኛው እዚህ ጋር ጊቭን ብቻ አውጣን ስንሰራ ኤን ብቻ ጊቭናችን ዊ ሃቭ ምን አለን? ቴምፕሬቸር 1 17 ዲግሪ ሴልሺየስ ነው። 17 ዲግሪ ሴልሺየስ ላይ ሲደመር 273 ወደ ኬልቪን ስንቀይረው ዊጌት 290 ኬልቪን እናገኛለን። ቪዋን ራሱ ቪዋን ነው። ዘን ቪ2 ሀብ ሆኗል 1/2 ቪ1 ነው። ሪኩዌርዳችን we are going to calculate temperature 2 the new temperature is equals to how much ሶሉሽናችን የሚሆነው እንግዲህ ከበፊቱ የሰራነው ነው። ስለዚህ ዳይሬክትሊ ቲ2 እንዴት ይሆናል የሚለውን ነው ኢኩዌት አድርገን ከበፊቱ ስላየን ቲ1 ቪ2 ኦቨር ቪ1 ይሆናል ማለት ነው ከበፊቱ ኢኩዌት ስላደረግን። ስለዚህ ቲ1 ስንት አለን? 290 ኬልቪን አለን ታይምስ ቪዋናችን 1/2 ምንድነው? ቪዋን ነው 1/2 ቪዋን ነው ኦቨር ቪዋን ራሱ ምንድነው? ቪዋን ነው። ስለዚህ ቪዋን በቪዋን ይጣፋል። ሀፍ ስናደርገው የዚህኛው ዊ ካን ጌት ከ290 145 ኬልቪን ይሆናል ማለት ነው። ዩ ካን ቼንጅ ኢንቱ ሴልሺየስ ወደ ሴልሺየስ መቀየር እንችላለን። እንዴት አድርገን? እንግዲህ ዲግሪ ኢዝ ኢኳልስ ቱ ዲግሪ ሴልሺየስ ፕላስ 273 ነው። ስለዚህ ይሄን ኬልቪን ወደ ሴልሺየስ ስንፈልግ ሲቀነስ 273 ስንል ዊ ካን ጌት ኔጋቲቭ ቫሊዩን እናገኛለን። ኔጋቲቭ 128 ዲግሪ ሴልሺየስን እናገኛለን ወደ ሴልሺየስ ቀይሩ ከተባልነ ማለት ነው። እንግዲህ ቢ ጋር ምንድነው የተጠየቅነው? ወደ ጥያቄያችን እናምራና ዳብልድ ምን ቮሊዩሙ ዳብል ቢሆን፣ ስለዚህ ቮሊዩሙ ዳብል ሲሆን ቪ2 ትዋይስ ኦፍ ቪ1 ሆነ ማለት ነው ቪ2ችን። ስለዚህ ዊ ሃቭ ቲ1 is equals to 17 ዲግሪ ሴልሺየስ ዛት ኢዝ ከበፊቱ ስለቀየርና 290 ኬልቪን ማለት እንችላለን። ቪ1 is equals to ቪ1 ነው። ቪ2 ዳብልድ ስለሆነ ትዋይስ ኦፍ ቪ1 ነው። ሪኩዌርዳችን ምንድነው? ሪኩዌርድ we are going to calculate t2 is equals to how much ስለዚህ ሶሉሽናችን የሚሆነው t2 is equals to t1 v2 ኦቨር v1 ነው። ዘን t2ችን ስንት አለ? 290 ኬልቪን ሲባዛ v2 ስንት ነው? ትዋይስ ኦፍ v1 ነው። ትዋይስ ኦፍ v1 ኦቨር v1 ነው። v1 ራሱ v1 በv1 ይጣፋል። we can get 2 ሲባዛ 290 580 ኬልቪን እናገኛለን ማለት ነው። ሌላ ሲ ላይ የተጠየቅነው ትሪፕልድ አት ኮንስታንት ፕሬሸር ኦሪጂናል ቴምፕሬቸር ይሄ ነው ለሁሉ ትሪፕል ሲሆን ኮንስታንት ፕሬሸር ላይ። ስለዚህ እዚህ ጋር ስንሰራ ሲ ጊቭናችን ለሁሉም ተመሳሳይ ነው። ስለዚህ ቪ2 ብቻ ነው። ቪ2 is equals to 3 of ቪ1 ነው። ሪኩዌርዱም ተመሳሳይ ነው። ሶሉሽናችንም ተመሳሳይ ነው። ዘን ቲ2 is equals to ቲ1 ቪ2 ኦቨር ምንድነው ያደረግነው? ቪ1 ነው ያደረግነው። እዚህ ዳይሬክትሊ ሰብስቲቲዩት ስናደርግ ዚስ ኢዝ ኢኳልስ ቱ ቲ1 ስንት አለን? 290 ኬልቪን ሲባዛ ቪ2ችን ስንት አለ? 3 ቪ1 ኦቨር ቪ1 አለን። ስለዚህ ቪ1 በቪ1 ይጣፋል። 3 ሲባዛ 290 ዊጌት 800 ካልኩሌት አድርጉ 870 ኬልቪንን እናገኛለን ማለት ነው። እንግዲህ ቴምፕሬቸር ሲጨምር ፕሮፖርሽናሊ ቮሊዩም ምን ያደርገ ነው ማለት ነው? እየጨመረ ነው። እንግዲህ እዚህ ጋር ቮሊዩም ሲጨምር እንግዲህ ኒው የምናገኘው ካልኩሌት እያደረግን ያለ ነው ቴምፕሬቸር 2 ነው። ቮሊዩም 2 እየጨመረ ሲመጣ ቮሊዩም ቴምፕሬቸር 2 በዛው ይጨምራል ማለት ነው። ሌላ መጨረሻው ጥያቄያችን አት 25 ዲግሪ ሴልሺየስ ቲ1 ተሰጥቶናል። ዋን አተም ፕሬሸር ኮንስታንት ነው። ገዛ ኦኮፓይስ ቮሊዩም ቪ1 ተሰጠን። ዋት ቮሊዩም ዊል ኢት ኦኮፓይ ቲ2 መቶ ቢሆን በኮንስታንት ፕሬሸር ቮሊዩም 2 ስንት ይሆናል? ስለዚህ ጊቭናችን ዊ ሃቭ ቲ1 ዚስ ይሄኛው ቲ1አችን ነው። ዘን ይሄኛው ቪ1አችን ነው። ዘን ይሄኛው ቲ2አችን ነው። ቪ2አችን ሪኩዌርድ ይሆናል። ዘን ወደ ቀጣይ ስላይድ እንሄድ። ዊ ሃቭ ጊቭናችን ምን አለን? ጊቭን ኢኒሺያል ቴምፕሬቸር ዛት ኢዝ ቲ1
ስንት አለን? 25 ዲግሪ ሴልሺየስ 25 ዲግሪ ሴልሺየስ ፕላስ 273 ወደ ኬልቪን መቀየር ግዴታችን ነው። ዛቲዝ 298 ኬልቪን ይሆናል። ቪዋናችን ዊ ሃቭ ቪዋን ኢዝ ኢኳልስ ቱ 1.5 ዴሲሜትር ኪዩብ አለን። ቲቷችን ስንት ተሰጥቶናል? 100 ዲግሪ ሴልሺየስ ተሰጥቶናል። ፕላስ 273 ወደ ምን መቀየር አለብን? ወደ ዲግሪ ኬልቪን መቀየር አለብን። ስለዚህ 373 ኬልቪን ይሆናል። ዘን ሪኳየርዳችን ምንድን ነው? ዊ አር ጎይንግ ቱ ካልኩሌት ቪ2 ኢዝ ኢኳልስ ቱ ሃው ማች ዘን ቪ1 ኦቨር ሶሉሽናችን ነው አት ኮንስታንት ፕሬሸር ቪ1 ኦቨር ቲ1 ኢዝ ኢኳልስ ቱ ቪ2 ኦቨር ቲ2 ነው። ዘን ቪ2ን ካልኩሌት ስናደርግ ቪ2 ቲ1 ኢዝ ኢኳልስ ቱ ቪ1 ቲ2 ነው። ዘን ኦቨር ቲ1 ኦቨር ቲ1 ስለዚህ ቲ1 በቲ1 ይጠፋል። ቪ2 ኢዝ ኢኳልስ ቱ ቪ1 ዊ ሃቭ 1.5 ዴሲሜትር ኪዩብ አለን ታይምስ ቲ2 ዊ ሃቭ 373 ኬልቪን አለን ኦቨር ቲ1 ዊ ሃቭ 298 ኬልቪን አለን። ኬልቪን በኬልቪን ይጠፋል። ካልኩሌተር ስናደርግ ዊ ጌት ቪ2 ኢዝ ኢኳልስ ቱ 1.88 ዴሲሜትር ኪዩብ ይሆናል ማለት ነው። ስለዚህ እንግዲህ ቴምፕሬቸር 25 ወደ 100 ጨመረ፣ ቮሊዩምም ከ1.5 ወደ 1.8 ጨመረ ማለት ነው። እንግዲህ በቻርለስ ሎው ቴምፕሬቸር እና ቮሊዩም ዳይሬክትሊ ፕሮፖርሽናል ናቸው በኮንስታንት ፕሬሸር። ስለዚህ ተማሪዎች በዛ አለባችሁ። ለዛሬው እዚህ ጋር ይበቃናል። ቀጣይ በጋይል ሉዛክስ ሎው እስከምንገናኝ ድረስ ሰላም ሆኑ። ቪዲዮአችን ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ታገኙ ደግሞ ኮሜንት አድርጉ። ሰላም